አላህ ቀጥላለው የጀነት መንገዱ ተስማሙ ስላለን ምክክር መውደዱ ከአላህ ውጭ ሌላ አላህ የለም የፈጠረን ሌላ ቁርአን የለ ጥላቻ አልመከረን ፈጣሪም ነብዩም ሕጉም አንድ ሆኖ ሙስሊም በማን ትእዛዝ ይለያይ ተቃርኖ የመዋደድ ስርዓት በእስልምና ሚዛን ግድ ይለናልና ባኮ እንዲገዛን ቤተሰብ ጎረቤት የአገር ልጅ እያለ የነቢዩ ፈለግ አኗኗር ስላለ እንኳን ለሰለመው ላመነው ይቅርና ለአላህ ፍጡር ሁሉ ግድ ይላል ትሕትና ውዴታ እስከ ጀነት ውዴታ እስከ ጀነት ውዴታ እስከ ጀነት ውዴታ እስከ ጀነት ታዲያ የሰለምነው ያመንነው እኛኛ ለሰው ዘር በሙሉ ተብለን ኸይረኛ ልባችን ተሳስሮ በአላህ ገመድ ብቻ ከሚዋደደው ሀቅ ዞሮ በጥላቻ ከአላህ የትእዛዝ ቃል በሚርቅ እሳቤው እንዴት ወገን ይለይ በየግንዛቤው ከቁርአን ከሐዲስ ከሐቁ ከራቁ ሰልመዋል አምነዋል ላያስብለን ሐቁ በቀብር ተጠያቂ ሟች ነንና ኃላፊ ከሐቅ በራቀ ሰልፍ ከሆን ተሰላፊ ሰው ወደን ካመለክ በእውቀቱ ደረጃ ለአላህ መስለማችን ምን ሊገኝ ማስረጃ ውዴታ እስከ ጀነት 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 አንዱ አላህን ብቻ በሚል ካመኑ በነቢ ሙሐመድ ፈለግ ከወሰኑ አንድ ሆኖ ነው እንጂ እየተነከሩ ከአዱንያ የሚሠራው የጀነት ሀገሩ ተበታትነውማ ፍቅር እያደቀቁ እንኳንስ ለጀነት ለቀብርም አይበቁ ሲራጠል ሙስተቂም የሚባለው መንገድ መተሳሰሩ ነው በአላህ ትእዛዝ ገመድ በሱረቱል ኢምራን ቀድሞ አስጠንቅቆታል ይህንን ሂዳያ በቁርአን ገልጾታል ቀጥ ያለውን መንገድ ታዲያ ስንጠየቀው በዋደዳችን ላይ መሆኑን እንወቀው ውዴታ እስከ ጀነት ውዴታ እስከ ጀነት ውዴታ እስከ ጀነት ውዴታ እስከ ጀነት ከቀብር ጥያቄ ቀዳሚው ፈተና ወንድም እህቶች ማናቸው ነውና ሙስሊም ሙስሊማቱ ሙእሚን ሙእሚናቱ በሚል ሁሉን መግለጽ ነው እንጂ ኩራቱ የዛሬው ጥላቻ የሚያፈራርቀን ለያይተን ስመጥቀስ ነጋ ያዛልቀን ሰው ለእስልምና እውቀት በሚጥረው ጥረት
አላህ ካጠበበው ካሰፋው ደረት የሰው ግንዛቤው የማስተንተን አቅም ያንዱ ቆንስል ሆኖ ያንዱ እጅግ ቢመጥቅም አላህን ነው እንጂ ዋና አስተማሪውን ሙስሊም አያመልክም ፍጡር ተማሪውን የአላህ የነቢይ ቃል እያረጋገጡ ከቁርአን ከሐዲስ ካልተያዘ ጭብጦ መች እንዲህ ነውና ከእስላም እየወጡ ነፍስያን በማምለክ መዋደድ እያጡ ከአላህ ትእዛዝ ወጥተው ሙስሊም እየለዩ በጸብ ልብ ጀነትን ቢመኙ አይገበዩ ውዴታ እስከ ጀነት 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 አላህ በቁርአኑ ደጋግሞ ውዴታ ገድ አርጎ ለሚያደርሰው ሰልሞ አንድ ሆናችሁ ግቡ ጀነትን ተብሎ ለጀሃነም ነው ወይ ጉዞ ተከፋፍሎ አንድ ሆናችሁ ግቡ ጀነትን ተብሎ ለጀሃነም ነው ወይ ጉዞ ተከፋፍሎ ውዴታ እስከ ጀነት 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 ውዴታ እስከ ጀነት